እየሞከርኩኝ ነው እቺ ቃል ጥበብ ስትናገር ብሶት ስታጋራ እየሞከርኩኝ ነው የህዝብንና የዜጋውን ችግር እንደ አጉሊ መነጽር ፍንተው አድርጎ ያሳየ የአንድ ደቂቃ ስራ ከቲክቶኩ ዓለም በኮሜዲያን ያሲኖ እየሞከርኩኝ ነው ትላለህ እየሞከርኩኝ ነው ጥበብ ተናገረች ህይወት መሰከረች ሚበሉት አጣው እየሞከርኩኝ ባለቤት ለማውጣት አንዳንዶች በየራሳቸው አውድ ፖለቲሳይዝድ አድርገው ለድጋፍና ተቃውሞ ሊያውሉት ቢሞክሩም የጥበበኛው እናም የጥበቡ ዓላማ ከፖለቲካ በላይ ያለንበትን ሪያሊቲ ወይም እውነታ በመሆኑ ጥበብና ጥበበኛውን ለህዝቡ ተውለት አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እየሞከርኩኝ ነው ጥበብ የሚቀርበው ጥበበኛውም የሚያቀርበው ለህዝቡ እንጂ ለመንግስት ለፓርላማ ወይም ለተቃዋሚ እና ለታጣቂ ኃይሎች አይደለም በመሆኑም ጥበብና ጥበበኛውን ለህዝቡ ተውለት ስማ ራስን ችዬ መኖር ጀመራለሁ ካልኩ የመጀመሪያው ወር አልፎ ሁለተኛው ወር መጣ መች ነው ራስን ችለ ምንኖረው በርግጥ ኃያሏ ጥበብ በአንድ ደቂቃ ተናግራ ከ1000 የኢቢሲ ዘገባ ወይም ከ1000 የፋና ልፈፋ በላይ የህዝብን የኢኮኖሚ ብሶትና ዳፋ አወጣች አንተን ቤት ከልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ሚበሉት አጣው እየሞከርኩኝ ነው መስራት የሚችሉ ብዙ ሞክረው ያልተሳካላቸው በእምነት ማሰሮና ጽናት እንደ ቱኒዚያዊው ሙሐመድ ቡአዚዝ በጋዝ ራሳቸውን አላጠፉ ይሆናል እንጂ ሁላችንም እየኖርን ያለንበት ሁኔታ ግን ልክ አይደለም ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አጣጣፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው ሀገሪቱን እየኖሩባት ያሉት እንዲሁም ሀገሪቱም እያኖረች ያለችው ሁለቱን ሌቦች ብቻ ነው ስግብግብ ነጋዴ ከከርሳም ካድሬ ጋር እንደ እጅና ጓንት ተጣምረው እንደፈለጉት የጥጋባቸውን ጽዋም የሚያወራርዱባት ብዙሃኑን ከ120 ሚሊዮን በላይ ህዝብ ለመኖር ሳይሆን ለመብላት የሚሞክር እንዲሆን አድርገውታል ያንተን ቤት ከልከፍል እየሞከርኩኝ ነው የልጆች ትምህርት ቤት ሚበሉት አጣው ባለቤት ለማውጣት እየሞከርኩኝ ነው የሚኖር ህይወት እውነታ አንተ አይገባም እንዴ እየሞከርኩኝ ነው በርግጥ የሀገሪቱን እውነታም የጥንት ቀደምት ትውልዶች አይተው ተመልክተው ሀገሬ ኢትዮጵያም ሞኝነሽ ተላላም ብለው ስንኝ ቋጥረውባታል እየሞከርኩኝ ነው ሚበሉት አጣው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ ይው ተመልከት ይሄ ልጆች ገም ይጫወቱበት ልሸጥ እየሞከርኩኝ ነው አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አይደል እንዴ ታገሰኝ በቃ እየሞከርኩኝ ነው